ፍቺን በጣም ቀላል አድርጋችሁ የምታስቡ ወይም ቀላል የሚመስላችሁ ሰዎች በደንብ አዳምጡኝ። ካስታወሳችሁ ሰይጣን እግዚአብሔር ፊት ኢዮብን ሲከሰው ቅጥር ስላደረክለት ነው እንጂ ቅጥሩን ብታነሳ እንደዛ እንደቀድሞ አይቀጥልም ብለዋለውና እግዚአብሔርም የሱ የሆነውን በጠቅላላ ንካ እሱን ግን ወይም ነፍሱን እንዳትነካ ብለዋለው። ካስታወሳችሁና አንዳንድ ወሬ ነጋሪ እስከሚቀር ድረስ ከብቶቹን፣ ንብረቱን፣ ሴቶች ልጆቹን፣ ወንዶች ልጆቹን በጠቅላላ ገደላቸው፣ አጠፋቸው። ነገር ግን አንድ አልነካም፣ ሚስቱን አልነካም። የሱ የሆነውን ነገር በጠቅላላ ሁሉ እንዲያጠፋ ነፍሱን ወይም እሱን ግን እንዳይነካ እግዚአብሔር አስጠንቅቆት ነበር አይደለም? ሁሉን ሲያጠፋ ኢንክሉዲንግ ጉልበቱ የወጡትን ልጆቹን እንኳን ሲነካ ሰይጣን ሚስቱን አልነካም። ለምን? ምክንያቱም መጽሐፍ ቅዱስ ሲናገር ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ስለዚህ ሰይጣን ራሱ ያውቃል ማለት ነው። ኢዮብን እንዳትነካ ሲባል አት ዘ ሴም ታይም ግልባጭ ሚስቱንም እንዳትነካ እንደሆነ ያውቃል። ስለዚህ እናንተ በራሳችሁ ሄዳችሁ ያንን ኪዳን እስካላፈረሳችሁ ድረስ ሰይጣን እንኳን ማድረግ አይችልም። እናንተን ተጠቅሞ ነው ያንን ኪዳን ሊያፈርስ የሚችለው እንጂ ከእግዚአብሔር ዘንድ ሰይጣን ሙሉ ፍቃድ አግኝቶ እንኳን ሚስቱን ሊነካ አልቻለም። ለምን? ሚስቱን ነካ ማለት ኢዮብን ነካ ማለት ስለሆነ። ስለዚህ እናንተ ስትጋቡ ወይም ደግሞ የተጋባችሁ ሰዎች በእግዚአብሔር ዓለም ብቻ ሳይሆን በጨለማውም ዓለም አንድ መሆናችሁ እናንተ ላታምኑበት ትችላላችሁ እንጂ ሪያሊቲው ያ ነው። በረከትም ሲመጣ ጥፋትም ሲመጣ እኩል ነው የሚያገኛችሁ። ከሚስት ተለይተ የምታከማቸው ወይም ከባልሽ ተለይተሽ የሚወርድብሽ መርገም የለም። የሚመጣውን በረከትም ምንም ነገር የሚያገኛችሁ እኩል ነው። ምክንያቱም ሁለታችሁም አንድ ስጋ ናችሁ። አንዲት ነጭ ሴት ስታወራ ሰምቼ ነውና በጣም ተሻድርጎኝ ለምን ለኛ ኮሚኒቲ ሼር አላደርግም ብዬ ነው። ከዚህ በላይ በደንብ ላብራራው ፈልጋለሁ ግን ይረዝምብኛል። ስለዚህ እዚህ ጋር ላብቃ። ወዳችኋለሁ።